ناسيا في نهار رمضان فلا يقطعن صومه فإن الله هو الذي أطعمه وسقاه ብለዋል። ጾመኛ ሆኖ በረመዳን ቀን ረስቶ የበላው የሚጠጣ ሰው ጾሙን እንዳያቋርጥ ይቀጥል፣ ያበላውና ያጠጣው አላህ ነውና ብለው ተናግረዋል። ስለዚህ ረስቶ የበላና ያጠጣ ሰው ጾሙ አይበላሽ። ሁለተኛው ግን የጠየቀው ለምሳሌ አዛን ያልተባለ መስሎት የበላና የጠጣ ይሄ ሌላ ነው። ከአዛን በኋላ ሰውየው ከበላና ከጠጣ ያ ሰው ጾሙን መድገም አለበት። በዑለሞች መካከል ኺላፍ ቢኖረው ከኺላፍ ለመውጣት ሲባል ጾሙን መድገም አለበት ብለው ሼክ አብዱልዓዚዝ ብን ባስ ተናግረዋል። እሳቸው ፈትዋ። ስለዚህ ጾሙን የቀጣ ወጣ ይሰ ከዛ ሻፊዒያ በሻፊዒያ እንትን መዝሐብ ሰፊነቱን ነጃ የሚለው ላይ አንድ ሰው ተበላ ከዛ በኋላ ግን ሌሊት መሆኑን አውቆ ከበላ ከዛ በኋላ ሲታይ መንጋቱ እርግጠኛ ከሆነ ይሄ ሰውዬ ሞየውን እህል አይበላም፣ ከዛም ደግሞ ቀዛውን ያወጣል። ይሄ እንዴት ነው ለማለት ፈልጌ ነበር። ቀዛ ያወጣል። ያ እንትን ጾሙን ቀዛ ያወጣ እሱን ነው እያልኩኝ ያለሁት። በዑለሞች መካከል ኺላፍ አለው። ግማሽ ዑለሞች እንዳም ከዑለሞች መካከል ይሄ ጾሙ ትክክል ነው ምክንያቱም አውቆ አይደለም እና ይበላው ብለው የተናገሩ አሉ። ሌሎች ደግሞ አውቆ ቢሆንም እንኳን ከአዛን በኋላ እስከበላ ድረስ አውቆ ባይሆንም እንኳን ከአዛን በኋላ አዛን እንደተባለ ከተረጋገጠ ሱር ከበላ በኋላ ይሄ ሰው ቀዳ ያውጣ ብለው ተናግረዋል። ያንን ቀን ጾሙ ማለት ነው እንዳይገኝበታል፣ ግን ቀዳ ማውጣት አለበት። ቀዳ ማውጣት አለበት። አይ እሺ፣ ጥያቄ አለ እንትን ማለት አለበት ማን ማድረግ مرحبا جزاك الله خير. السلام ورحمة أنا ملو يا سنة صوم سصوم مالتنا هنا مني ستنيت عند رمضان نو أنت متلوي سنديت نو أنا يا شورا صوم نام قرسن صوم እሺ ጾሞች ይለያያሉ። የዋጅብ ጾም አለ፣ ሱና ጾሞች አሉ። የሱና ጾም አይነቶች በጣም በርካታ ናቸው። የዋጅብ ጾም የረመዳን ጾም ነው። ልክ እንዲሁ ደግሞ ከዋጅብ ጾሞች መካከል ምን ነበር? ከፋረት اليمين ልክ እንዲሁ የነዝር ጾም፣ እነዚህ ዋጅብ ናቸው። ከዚህ ውጭ ያሉት ግን የአሹራ ጾም እንዲሁም ደግሞ ስድስቶቹ ሱና ቀናቶች ሰኞና ሐሙስ እንዲሁም እነዚህ አያም البيض እነዚህ ሱና ናቸው። እነዚህን እንደየሱና ጾማቸው እነሱን በየራሳቸው ነው የምትነይቱት። የአሹራ ጾም ከሆነ የአሹራ ጾም እንደምትጾም በልብህ ቢድዓ ነው። ስለዚህ በልባቸው ነው የምትነይቱት። ያንን በልባችሁ ማሰብ ነው መነየት ማለት፣ ሌላ ነገር አይደለም። ንያ ማለት አልቀስዱ ፊል ቀልብ በልብ ማሰብ ማለት ነው። ያንን ፈቀድ ነዋ የነገውን ቀን እንደሚጾም በልቡ ያሰበና የነየተ ሰው ይሄ ነይቷል፣ አለቀ خلاص። አየሽ ቀጥሎ ቀጥሎ ጥያቄ አለ። عليكم السلام ጥያቄ ነበረኝ። እሺ አንድ በሌላ እምነት ያለ ሰው በእምነቱ የሆነ ሌቭል ላይ ቢደርስና በዛ እምነቱ ላይ ምርቃት ብሎ ከጠራ መሄድ ይቻላል? ይፈቀዳል በሸሪዓ? ያን ዋማ በኒዕመት ረቢከ ፈሐዲስ በሚለው አንቀጽ መሰረት አድርጎ ከሆነ ችግር የለውም። የአላህ ሱብሓነሁ ወተዓላን ጸጋ በአንተ ላይ የዋለልህን ጸጋ አውራ የሚለው ማውራት ሲባል በአንደበት ብቻ ሳይሆን በተግባርም ካለህ ገንዘብ
ሰደቃ በማድረግ ለድሃዎች ለምስኪኖች በማብላት ይህ አንዱ ሹክር የማድረስ አይነት ነውና ይቻላል፣ ችግር የለውም። ገብታችኋል? አላህ ሱብሓነሁ ወተዓላ የምስጋናን አይነት ለሁለት ከፍሎ ነው የገለጸው። አንደኛ በአንደበት ማመስገን፣ ሁለተኛ በስራ ማመስገን። ይሄኛው የስራ ማመስገን አይነት ነው። ኢዕመሉ አለ ዳውድ ሹክራ ይላል። ኢዕመሉ አለ ዳውድ ሹክራ፣ እናንተ የዳውድ ቤተሰቦች ሆይ ምስጋናን ስሩ ይላል። ስለዚህ ያንን በተግባር የማመስገን ስርዓት ነውና ችግር የለም። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አዲስ ሰላምታ ነኝና ሶላት ላይ ማለት ነው። እኔ ብዙም አረብኛ አልችልም ምንም ማለት ነው እና የመጀመሪያውን ፓርት ጎንበስ ከማለታችን በፊት ያለውን ብቻ ትንሽ እሱን እንችላለን። ከዛ ሌሎችን ዝም ብዬ አላሁ አክበር እያልኩ መቀጠል እችላለሁ ወይስ? ሱረቱል ፋቲሃን ታውቂያለሽ? العالمين الرحمن الرحيم የሚለውን ታውቂዋለሽ? ታውቂው ታውቂው በቃ እሱን ካወቅሽ በሱ ብቻ መስከር ትችያለሽ። ሩኩዕ ስታደርግ ሱብሓነ ረቢየል ዐዚም እሱን ማለት ካልቻልሽ እንዳልሽው አላሁ አክበር እያልሽ መስከር ትችያለሽ። እስከዚያ ድረስ ተማሪ። እሺ ግሩፕ አለሽ የለሽ? እሺ እና ሌላ ደግሞ ቤተሰብ ከቤተሰብ ጋር ስለመሆን ግሩፕ አለሽ የምትማሪበት ቁርአን ሲገኝ ትንሽ የሆነ ነገር ተለማመድ ካለ ካለ እዚያ ስገጅ። የሌሊቶቹ በአንድ ሰብሰብ አድርገሽ ትሰግጃለሽ እስኪመቻችልሽ። ፊት ሙሳፊር አትባል። እሺ ኦኬ። ሌላኛው ጥያቄ ደግሞ እሺ ልጅ አልፈልግሽም ቢላት ኒካው ይወርዳል? አይወርድም። ኒካህ የሚወርደው ሶሪህ በሆነ ግልጽ በሆነ በፍች ቃል ነው። ጦላቅ ፈትቼሻለሁ ቢላት ወይንም ተፈትሻል ወይንም ፍች ነሽ ወይንም ፈትቻታለሁ ብሎ ለሰውየው ያወራ በዚህ መልኩ እንጂ ሌሎቹ ቃላቶች የፍች ንያ እስካልተቆራኛቸው ድረስ በልቡ እስካላሰበ ድረስ
እርዳት። እሺ ቀጣይ ጥያቄ አለ። ሰላም አለይኩም። እሺ ያብስራ ጥያቄ አለ። ያብስራ የወልድ ስራ የመንፈስ ቅዱስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ደህና ነኝ ኡስታዝ፣ ከልብ እንወዶታለን። አንድ ጥያቄ አለኝ። እሺ ጥያቄያችሁ ምንድን ነው? ሱሪ ረዥም ሱሪ ወይንም ከቁርጭምጭሚት በታች አሁን ላይ መልበስ ይቻላል? ከድሮና ከአሁን ላይ እንዴት ነው የሚታየው? እሺ قال النبي صلى الله عليه وسلم ما أسفل الكعبين ففي النار ከቁርጭምጭሚት በታች ያለ የእሳት ነው ብሏል። የማለት ስህተት መሆኑን እሱ ያሳያል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ጀረ ሰውበሁ ኹየላ ለም የንظር ላህ ኢለይህ የውም አልቅያማ፣ ኩራትን አስቦ ከቁርጭምጭሚት በታች ልብሱን የጎተተ ሰው አላህ ወደ እርሱ የትንሣኤ ቀን በእዝነት አይኑ አይመለከትም አሉ። እዚህ ከኩራትን አስቡ ብለው በሌላኛው ሐዲስ ላይ ተናገሩ። አቡበክር ስዲቅ ረዲየላሁ ዐንሁ ካነ የጁር ሰውበህ ልብሱን ጎትተው ነበር የሚሄደው። አንተ ለስተ ሚንሁም ማለት አንተ ለስተ ሚነል ኹየላ አንተ ከሚኮሩት አይደለህም ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። እንዳጠቃላይ እየጎተተ መሄድ ከቁርጭምጭሚት በታች ጎትቶ መሄዱ እሱ መሆን አለበት። በሌላ ሐዲስ ላይ ልባሱል ሙእሚን ኢላ ኒስፈ ሳቅ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው ለማንኛውም هتلاقوا يا جماعة. وعليكم السلام ورحمة الله. السلام عليكم ورحمة الله وبركاته. الله وبركاته. يا رب. አሁን በእሳት ማለት ነው የሚቃጠሉት ህንድጋ ምናምን ስሜት ይቃጠላሉ እና በእሳት እነሱ የቀብር ጥያቄ ይኖርባቸዋል። እሺ ኔታ አድርጎሽ አሁን እየተቃጠሉ የሚሞቱ ሰዎች የቀብር ቅጣት አለባቸው ወይ? በእሳት ተቃጥሎ የሞቱ እንስሳት የበላ በምንም አይነት መንገድ ይሞት ሰውየው የቀብር ጥያቄ አለበት። የቀብር ጥያቄ አለበት። አላህ ሱብሓነሁ ወተዓላ ሙሉ አካሉን አስነስቶ ይጠይቀዋል የቀብር ጥያቄ። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲናገሩ ምን አሉ? ከእናንተ በፊት ከነበሩ ሰዎች መካከል አንድ ሰው ነበር አሉ። ያ ሰው እንደ ማንኛውም ሙስሊም ነው፣ ግን ወንጀል ያደርግ ነበር። በዚያ በወንጀሉ ግን የሚያፍርና የሚሸማቀቅ ነበር ከአላህ ፊት። ይኸውቻው እውቀቱ አናሳ የሆነ ሰው ነበር። እውቀቱ ከማነሱ የተነሳ ሰዎች ልጆቹ ምን አላቸው? ልጆቼ ሆይ አደራ በምሞት ጊዜ አስክሬኔን አቃጥላችሁ አመድ ስሆን ባህር ላይ በትኑት አላቸው። ይሄንማ እንድታደርጉ ያዘዝኩባችሁ ምክንያት በጣም በርካታ ኃጢአትን ሰርቻለሁ። በዚህ በኃጢአቴ ከአምላኬ ከአላህ ፊት ለመቅረብ እፈራለሁኝ አለ። ከእርሱ ፊት እንዳልቀርብ ብሎ አቃጥሉኝና ልክ አመድ ስሆን በትኑት ባህር ላይ አለ። ከዛ ይሄ ሰው ሞተ። ልጆቹም ንዛዜውን ፈጸሙ፣ አቃጠሉትና ባህር ላይ አመዱን በተኑት። ከዛ አላህ ሱብሓነሁ ወተዓላ አካሉን ሰበሰበና ከፊቱ አቆመው። እያወቀም ጠየቀው፣ ባሪያዬ ሆይ
ያንን እንዲያደርጉ ልጆችህን ያዘዝክበት ምክንያት ምንድነው አለው። ሰውየው ምን አለ? ጌታዬ ሆይ በዚያ ሁሉ ኃጢአቴ ከአንተ ፊት መቆምን አፍሬና ፈርቼህ ነው አለው። አላህ ምን አለው? እኔም በመፍራትህ ምክንያት አላህ ሱብሓነሁ ወተዓላ ያስነሳል፣ ሙሉ አካልህን ይሰራል። ገብቶሃል? ዘዐመ الذين كفروا أن لن يبعثوا قل بلى وربي لتبعثن ثم لتنبؤن بما عملتم وذلك على الله يسير ይላል። እነዚያ የካዱት ሰዎች አንቀሰቀስም ብለው ሞገቱ አለ። በሌላ ሱራ ላይ وضرب لنا مثلا وهو بكل خلق عليم ምን አድርጉት የመካ ሰዎች ልክ ሰው አስገብታችሁ የሚጮሁት ከሆነ ቶሎ ብላችሁ አውርዱት። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከሞታችሁ በኋላ ትቀሰቀሳላችሁ፣ ትንሣኤ ያለባችሁ እያሉ ለመካ ሰዎች ሲያስተምሯቸው የመካ ሰዎች ከሞት በኋላ እንቀሰቀሳለን ብለው አያምኑም ነበር። ገብታችኋል? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ፊት መጡና ከሃዲያኖች ምን አደረጉ? ሲሳለቁባቸው በዚህ አቂዳ በዚህ እምነት ሞቶ መቀስቀስ አለ ከሞተ በኋላ መቀስቀስ አለ የሚለው ሲያስተምሩ በእርሳቸው ፊት መተው የበሰበ አመድ ምንድነው ይሄ አጥንት የበሰበ ያሲን መጨረሻ ላይ ገለጸው ይሄን ጉዳይ وضرب ጠየቀም ቁል በለው ሙሐመድ ለዚህ ሰው አላህ ሱብሓነሁ ወተዓላ ማን ነበር አሳ ነባሪ ውስጥ የገባ? ሙሊም فلولا أنه كان من المصلحين للبث في بطنه إلى يوم يبعثون يا سلام يا سلام እኔን ከሚያወሱኝ ሰዎች ባይሆን ኑሮ እኔን ከሚገዙኝ ሰዎች ባይሆን ኑሮ ዩኑስ ሰዎች እስከሚቀሰቀሱበት ቀን ድረስ በአሳ ነባሪው ሆድ ውስጥ በቆየ ነበር አለ አላህ። ዋጠው በቃ ብሎታል፣ እንዳትበላው ብሎታል አይደለ? እንዳያዘው እስከ ዘመኑ ፍጻሜ ድረስ ከነ አሳ ነባሪው ይቆይ ነበር። እንዳትበላ ከተባለ ሳይበላ ይቆያታል። ገብታችኋል? አላህ ካዘዘ ነው። ፀሐይን ቁሚ ካላት ትቆማለች አይደለ? ለማን ነው ፀሐይን ያቆመለት? ፀሐይ እንድትቆምለት የተደረገው ነብይ ማን ይባላል? ልጆች እስኪ መልሱ። ይሄን የመለሰ ጎበስ። ከነብያቶች መካከል አንድ ነብይ ፀሐይን እንድትቆምለት አላህን ለመነ፣ አቆመለት። ማን ይባላል? ታሪኩን ልንገራቸው እስከዛ። በእስራኤል ምድር ላይ ነው፣ በፍልስጤን ላይ ነው። ሹዓይብ አይደለም እና ከጠላቶቹ ጋር ሷሊህም አይደለም ኤልያስም አይደለም ጂሃድ እያደረገ እያለ ድልን ሳይነሳ በጠላቶቹ ላይ ፀሐይ ልትጠልቅበት ሆነች። ፀሐይ ከጠለቀች ደግሞ ቀጣይ በሚቀጥለው ቀን ሌላ ኃይል ሰብስበው ሊመጡ ነው። አሁኑ ድል ሊነሳባቸው ፈለገ። ሲያይ ፀሐይ ልትጠልቅበት ነው። አላህን ለመነ። አላህ ሁሉን ነገር ማድረግ እንደሚችል ያምናሉና
አይ በቃ ልገባ ነው አሁን ለአላህ መቆም ይችላል ብለው ያምናሉ። ተመልከቱ ነብያቶች አላህን ለምን አምላክ ያላህ ሆይ በጠላቶቼ ላይ ድልን እስክነሳ ድረስ እቺን ፀሐይ ያገደልኝ በቃ እንዳትገፋ አለ። አላህም ፀሐይን አገደለት። فحبس الله له الشمس حتى انتصر على اعدائه ያሉ ነብዩ ሰለላሁ ዐለይሂ ወሰለም በጠላቶቹም ላይ ድልን እስኪነሳ ድረስ አላህ ፀሐይን አገደለት ያዘለት አሉ። ማን ይባላል? ዩሻዕ ኢብኑ ኑን ይባላል። ማን ነው ዩሻዕ ኢብኑ ኑን? ኢያሱ ኢያሱ وهو فتى موسى የሙሳ عليه السلام አገልጋይ ነበር። ከዚያም ነብይ ተደረገ። وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبة እያለ የተናገረላቸው እና ዩሻዕ ኢብኑ ኑን ነው። እንዳጠቃላይ ዩኑስ عليه السلام وذنون إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين ዩኑስ عليه السلام ለህዝቦቹ አስተምሯቸው ስለ አላህ በቃ እንቀበል አሉት። ካዱት። በካዱት ጊዜ እሺ ማስረጃ ያለው ነው። ማስረጃ ላሳያችሁ። እሺ ሐምዛ ላሳይህ። አንድ ሜት አድርግ። አንድ ከጻፍክ በቂ ነው። ፀሐይ እንደታገደችለት ፀሐይ የታገደችለት ነብይ ማስረጃ በሐዲስ ላይ ላሳያችሁ። ያውና ما حبست الشمس على بشر قط ፀሐይ በሰዎች ከአንድም ላይ አልታገደችም إلا على يوشع بن نون ليالي سار إلى بيت المقدس በዩሻዕ ኢብኑ ኑን ላይ ሲቀር ለእርሱ ታገዳለታለች። ወደ አማርኛ ልቀይርላችሁ። የነዌ ልጅ ኢያሱ